እዛው ፊት ለፊታችን ልጆቹ እዛው ፊት ለፊት እያዩ እዚህ ቤት መግባታችንም ተባሉ። ሰው ምን ማድረግ አለብኝ? ቤት የለኝም። ደወልኩ መንግስት ጋር እንደዚህ ተፈጥሯል። ልጆቹን ቤት መግባት አይችሉም። እናታቸው ቤት ነበር የሚኖሩት። ቤቱን ለቅቄላቸው ወጥቼ ነበር። እኔ በአሁኑ ሰዓት እኔ ጋር ማደር ስለማይችሉ እኔ ቤት ስለሌለኝ ምን ማድረግ አለብኝ ስላቸው ለዛሬ እንደምንም ድጋሚ ማታ ስለመሸ እንደምንም እደር እዛው ቤታቸው በር ላይ ቆመ አትገባም አሉኝ። ገባችሁ? ልጆቹ አይገቡም። በቃ ከዚህ በኋላ አንተ አሳድጋቸዋለሁ። ኦኬ ምን አማራጭ አለ? ልጆቼ ናቸው። ከልጆቼ ጋር ወጣው ድጋሚ በስራ ልብስ ማለት ነው። ተመለስኩ። አሁንም ዳኒን ልኬ አስጠየቅኩ። ልጆቹን የምትይዙ ከሆነ በሰላም አስገቧቸው። ልጆቹ በመሀል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ። በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው፣ ኃላፊነቱን ወስደ። እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም። የገንዘብ እጥረት እንዳለባቸው የተነገረኝ፣ ከእናታቸውም የሰሙት የተነገረኝ፣ ቤቱን መክፈል እንደማይችሉ፣ ሁለቱም እርስ በርስ እንደማይስማሙ፣ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው የምትነግረኝ። ከአያቷ ጋር መኖር እንደማትፈልግ ነው የምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋር ነው መኖር ፈልገው፣ ሁሌ ከአንተ ጋር ነው መኖር ፈልገው፣ መች ነው አንተ ቤት የምንሄደው ትለኛለች ፊሎ። እና እሷን አዳምጪ ደግሞ እኔም ነገሮችን ማባባስ አልፈለኩም። ኦኬ የገዛ እናታቸው እዛው ስላለች ሁሉ ነገር ኦኬ ችግር የለውም ፊሎ እያልኩ ለመጣር ያው ልጆችን ብሬን ዎሽ ማድረግ ከባድ ነው እና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው። ግን ቃል በቃል እነሱም ልጆቹን አንተ አሳድጋቸው፣ ከዚህ በኋላ አንተ ኃላፊነት ወስደ ራስህ የአንተ ልጆች ናቸው፣ አንተ አሳድጋቸው ከዚህ በኋላ ነው። ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ። እየጠበኩ ነው። የተወሰነ ነው ቪዲዮ አሳይቻችሁ ነበር። ከዛ ደወልኩለት ሰውየውን፣ እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ቤት አሉ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋ ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አልፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራክታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት ነበር የያዙት። አሁን ደግሞ ለልጆቹ ደግሞ ከመጣ ሌላ ደግሞ ቤት መፈለግ አለበት። አንድም ሁለት ሰዓትም አልፈጀባቸው። ቁጭ አልኩ፣ አወራው ምናምን ሁሉ ነገር። እንደውም መንግስት ያሳድጋቸው ወይስ አንተ ታሳድጋቸዋለህ ያሉ። አይ እኔ አባታቸው ያለውማ ማንም መንግስት እጃቸው አይወስድም ብዬ ልጆቹ እንዳይሰሙ ብለው በሌላ ክፍል ወስዶ ነው የጠየቁኝ። ገባችሁ? ይሄን ያለ ልጆች ተጨንቀው ማለት ነው። እኛ ጋር ይደጉ ወይስ አንተ ታሳድጋቸዋለህ ብለውኝ ማለት ነው። እንደ ወንድ ያው ሪስፖንሲቢሊቲ አይወስድም ብለው አያስበው ይሆናል። ገባችሁ? አይ ኧረ እኔ ችግር የለውም ከእኔ ጋር ያድጋሉ፣ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። ለጊዜው ማረፊያ ቤት ያሳዩዋችሁ ቤት፣ እዛ ቤት ወሰዱኝ። የዛኑ ቀን ማለት ነው በንጋታው። እግዚአብሔር ሲረዳኝ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን፣ ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት፣ ከአንድ ህይወት ወደ ሌላ ህይወት። ባንዴ ቤት አልባ ነበርኩ፣ ቤት አገኘው። ልጆች እኔ ጋር ነበሩ፣ ልጆቹ እኔ ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ